ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነትን ከመሰረቱ 55 ዓመታት ሞልቷቸዋል። 55 ዓመታት ጠንካራ አጋርነት ለጋራ ብልጽግና በሚል መሪ ሀሳብም በቤጂንግ የኢትዮጵያ ኤምባሲ 55ኛ ዓመታቸው በድምቀት ተከብሯል። በቤጂንግ የሚገኘው የፋና ሚዲያ ኮርፖሬሽን ባልደረባ ዳዊት መስፍን በቻይና የኢፌዴሪ ባለሙሉ ስልጣን አምባሳደር ተፈራ ደርበው ጋር ቆይታ አድርጓል። ኢትዮጵያና ቻይና ከግማሽ ምዕተ ዓመት በላይ ያስቆጠረ ግንኙነት አላቸው ያሉት አምባሳደሩ በጋራ መተማመን በመከባበርና በመተባበር ላይ የተመሰረተ ግንኙነት መፍጠራቸውን ገልጸዋል። በበርካታ ዘርፎች ረገድ የሚደረግ ትብብር ነው። ቻይና ካላት በተናጠል ከአፍሪካ ሀገራት ጋር ካላት የሁለትዮሽ ግንኙነት አንጻር ከፍተኛ ሊባል የሚችል የግንኙነት ደረጃ ላይ ደርሷል። አምባሳደር ተፈራ የአዲስ አበባ ጅቡቲ የባቡር መስመር ዝርጋታ፣ የሐዋሳ ኢንዱስትሪያል ፓርክ፣ የአዲስ አበባ ቀላል ባቡር ትራንዚትና የተለያዩ የኃይል ማመንጫ ጅምር ፕሮጀክቶችን በማውሳት በሁለቱ ሀገራት መካከል ያለውን ጠንካራ ትብብር በማሳያነት ጠቅሰዋል። የኢትዮጵያን ኢንዱስትሪ ለማሳደግም በትብብር እየሰራን ነው ሲሉ ተናግረዋል። በኢኮኖሚው መስክ የመሰረተ ልማት ግንባታ ጥረታችን ላይ ቻይና በሙያ በፋይናንስ ትልቅ ድጋፍ አድርጋለች። ከአዲስ አበባ ጅቡቲ የተዘረጋው የኤሌክትሪክ ባቡር መስመር ለኢኮኖሚያችን የሎጂስቲክስ ሴክተር መጠናከር፣ የኤክስፖርትና ኢምፖርት ምርቶቻችንን በማሳለጥ በኢኮኖሚ ውስጥ ስልጠትን በማምጣት ረገድ ትልቅ ሚና ተጫውቷል። ከዛ ባሻገር ድንበር ተሻጋሪ ከመሆኑ ጋር ተያይዞ የአካባቢያዊ ትስስር የምለውንም ለማሳካት እንደ ሁነኛ እና ተምሳሌት የሚታይ ፕሮጀክት ነው። ኢንዱስትሪያል የማምረት አቅማችን ከማሳደግ አኳያ በጋራ የተባበርንበት ሁኔታ አለ። የቻይና ኢንቨስተሮችም በኢትዮጵያ የተፈጠረውን የኢንቨስትመንት እድል በተመሳሳይ የተጠቀሙበት ሁኔታ እንዳለ ማየት እንችላለን። የሁለቱ ሀገራት የንግድ ልውውጥ እያደገ ነው ያሉት አምባሳደሩ የጥራጥሬ ምርቶችን ኤክስፖርት እያደረግን ነው፣ አሁን ደግሞ የካሳቫና እንስሳት ምርት ወደ ቻይና ለመላክ እየተሰራ ነው ብለዋል። በየጊዜው የንግድ ትብብራችን እያደገ ነው። በተለይ ቡና አሁን በቅርብ የቡና ኤክስፖርታችን እያደገ ያለበት ሁኔታ አለ። ትራዲሽናሊ በተለምዶ ሰሊጥ ኤክስፖርት እናደርጋለን። የተለያዩ የአኩሪ አተር ዝርያዎችን ወደ ቻይና ኤክስፖርት እናደርጋለን። ማንግቢን ኤክስፖርት እናደርጋለን። አሁን ደግሞ እንደ ካሳቫ ያሉ ምርቶችን ኤክስፖርት ለማድረግ የምዝገባ ሂደቱን እያጠናቀቅን ያለንበት ሁኔታ አለ። በሂደት ደግሞ የእንስሳት ሀብታችንንም ኤክስፖርት ለማድረግ ተፈላጊ ኦርጋኒክ ስለሆነ ተፈላጊነት አለው። ግን የምዝገባ ሂደቱን የተቀባይ ሂደቱን ምርቱ ከሚካሄድበት ጀምሮ በደንብ መስራት ይኖርብናል። እሱንም ወደ ቻይና ኤክስፖርት ለማድረግ ጥረት እያደረግን ነው። በተለይ ቻይና በፎካክ ማዕቀፍ የዜሮ ታሪፍ እድል ስለፈጠረች እሱም በመጠቀም ለኢንዱስትሪ ምርቶቻችንም የቆዳና የቆዳ ውጤቶች፣ የቴክስታይል ምርቶች እና ሌሎች ማኒፋክቸርድ የሚሆኑ ምርቶቻችንንም ወደ ቻይና ለመሸጥ እድል እየተፈጠረ ነው። የማምረት አቅማችን እስካሳደግን ድረስ የቻይና ገበያ በጣም ሰፊ ገበያ ነው። በጥራት እስካመረትን የዓለም አቀፍ ስታንዳርዶችን ማሟላት እስከቻለ ድረስ እዚህ ምርቶቻችን በስፋት መሸጥ እንችላለን። ኢትዮጵያ በመሰረተ ልማት ዘርፍ ጠንካራ ስራ እየሰራች ነው ያሉት አምባሳደር ተፈራ ደርበው ቻይና በዚህ ዘርፍ እንድትሰማራ ፍላጎት አለን ብለዋል። ኢትዮጵያ ትልቅ የአቪዬሽን ኢንዱስትሪ እየገነባች ያለች ሀገር እንደመሆኗ መጠን አዲስ የኤርፖርት የአውሮፕላን ማረፊያ ግንባታ በሰፊው ታቅዷል። በዚህ ረገድ ቻይና ሰፊ ተሳትፎ እንዲኖራት እንፈልጋለን። ለዚህም እየሰራን ያለንበት ሁኔታ አለ። ኢትዮጵያ የቻይና ገበያን ለመጠቀም እየሰራች ነው ያሉት አምባሳደሩ በጥራት ማምረትና መሸጥ እስከተቻለ ድረስ ተወዳዳሪ እንሆናለን፣ ለዚህ ደግሞ ቻይና ያዘጋጀችውን የዜሮ ታሪፍ መጠቀም እንችላለን ብለዋል። የአነስተኛ ኢንዱስትሪዎች ተወዳዳሪነት ከጊዜ ወደ ጊዜ ቻይና ላይ ችግር እየገጠመው መሄዱ አይቀርም። አሁን ወደ ኳሊቲ ፕሮዳክሽን ጥራት ወዳለው ምርት የመሸጋገር ጥራት ያለው የሰው ኃይል ማፍራት እየተሸጋገሩ ያሉበት ከቴክኖሎጂ መራመድ ጋር ተያይዞ እየታየ ስለሆኑ እነኚህ ትራዲሽናል የምንላቸው ግን በጣም መሰረታዊ የሆኑ ለሰው ልጅ አስፈላጊ የሆኑ ምርቶች የሚያመርቱ ኢንዱስትሪ መስኮች አሁን ወደ ታዳጊ ሀገሮች ወደ አፍሪካ የሚንቀሳቀሱበት ሁኔታ ስላለ ይሄን እድል መጠቀም እንችላለን። ይሄን በማድረግ የማምረት አቅማችን ማሳደግ፣ ኢንቨስትመንቱን መሳብ፣ ማስቀረትና ያለውንም ሪቴይን ማድረግ መያዝ በዚህ ላይ ተመስርቶ ሰፊ ምርት
በዚህ መረት የነበረ ግን በተወዳዳሪነት ምክንያት የሚመረትበት ቦታ ለውጥ የሚያደርገውን እድል በመጠቀም ዜሮ ታሪፍ የሚፈጥረውን እድል በሰፊው ኢትዮጵያ ልትጠቀም ትችላለች። እነኚህን እድሎች በደንብ መጠቀም ይኖርብናል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነት የጀመሩበት 55ኛ ዓመት መታሰቢያ ቤጂንግ በሚገኘው የኢትዮጵያ ኤምባሲ የተለያዩ የዲፕሎማቲክ ማህበረሰብ በተገኙበት በድምቀት ተከብሯል።